አዲስ አበባ ላይ የተሰበሰቡ ማስተዋል የሚጠቅመን ነገር ላይ መቀጠል ጀነራል ባንታባተ ዘመቻ ብለው ብዙ ሰዎችን የሚናገሩ ሰዎችን ሳይ ይቀፈኛል ወንስ ተበናል ዘመቻው ባንታባተ ከህዋት 4 ጥይት ከትከሻው ሳይወጣ ነው አሁንም ከኛ ጋር ሆኖ እኛን ማሰባስቦ ተዋግቶ የተሰዋው እሱ እየተዋጋን የተሰዋው ለጊዜው ጠላት ብሎ ከፈረጁ አካል ጋር ነው የገጠመው ወያኔ ቢመጣ ምን ሊያደርግ እንደሚችል ግን ነው አንተ እና ከፍ ያለው ደሴኛ እናውቃለን ከፍ ያለው ደሴ ለጌታ ስራ ደጋኛ ቁጭ ብለን ተነጋግረናል በቃ ከወያኔ አገዛዝና ከወያኔ ጋር ከሚሰራ ኃይል ብልጽግና ነው የሚሻለው እንደራደር የሚለው ቁጭ ብለን እኔ ለዚህ ብዙ ሰነዶች አሉ አንዳንድ ጊዜ ስትተው መረጃ የሌለና ቢያንስ ግን በእነዚህ ሰዎች እንዲቀለድ ግን አንፈልግም አሁን በኋላ ግን ምን ቀረ በወያኔ የሚመራው ኃይል ዶሚናንት ይሆነ መጣ እኔ ዋንታባተ ንብረት ጎጃም ውስጥ በዘመነ ካሴ ትዛዝ ተዘርፏል መረጃው አለኝ ይሄ ሰው በምን ሞራል ነው አሁን ዋንታባተ ዘመቻ ምናምን ብሎ የሚያወራው ዛሬ በጣም ቀልደኞች ነው ከፍ ያለው ደስ የተገደለው በእነሱ በአፋባ ከፍተኛ አመራሮች ትዛዝ እኛም ጭምር ሌሎችም ነተሾመ ነመልካሙ ነደረጀ ላይ ነጌታ ስራደ ላይ ዘመቻ ታውጆ ነበር ማለት ነው ለምን ከወያኔ ጋር በተለይ ጎንደር ጠቅላይ ግዛት ዛፋት ውስጥ ቅርብ ስለነበር ለዚህ ኃይል የወያኔንም ስለሚያውቅ አንሰራም ቡድም ደግሞ እንዳፋድም አቋም ተይዟል እንደ ጎንደር ጠቅላይ ግዛት ማጥፋቸው ነው የተባለው ፋይናሊ ማለት ነው በኋላ አንዳንዶቹን አደናግረው አንዳንዶቹን በጥቅም ገዝተው ያሰለፋሉ እኛ ግን በዚያ ጽናት ነው የቆምነው ማለት ነው ይሄ ኃይል አሁን መሪ የለው ውሸት ነው መሪ የለው የሆነ ሻለቃ ነው የሚንቀሳቀስ ጀነራል ባንታ ቅማንትና አማራ ብለው እንዳልኳችሁ በተረጋጋሚ መተማ አካባቢ ላይ ብርሌው የሚባለውን ልጅ በጣም ጎበዝ ያካባቢው ልጅ ያርማጮ ልጅ የሆነ ጦርነት ውጊያ ምናምን ጀመርን ብለው እሱም ብቻ ከጀርባ ገለው አመጡ የሆነ ከብዙ ቀን በኋላ ደግሞ ዳመናው የሚባል ልጅ እንደዚሁ ከጀርባ ገለው አመጡ ይሄንን ስላየውን የዋት 3 ጊዜ ወረራ ሁሉ በጣም ብዙ የጎንደር አካባቢ ልጆችን ከኋላ እየመጡ እየገደሉ ያመጡና ጎንደር ያስቀብሩ ነበር አላማው ልክ ከፕሮፌሰር አስራት ወልደየስም ጀምሮ እዛ ቦታ ላይ ያየሁትን ያረጋገጥኩ ነገር ምንድነው እየጠየቃችሁ ካስቸገራችሁ አቋማችሁ ወጥ ከሆነ የጠያቂነት አቋማችሁ እንደዚህ ከዛም አይ ብሎ ይሄ ያቋም አይነት አለ አይደል ሰብእናን ይዞ እውነትን ይዞ አልገባኝም እስኪገባው ድረስ የመጠየቅ አይነት ነገር የሚሄድ ሰው ከአጠገቡ በጣም የማይረባን ሰው ይገዙትና ያንን ሰው እንዲጎዳ ይደረጋል አማማቱን ምክንያት ለመስጠት ጦርነት ተጀመረ ይባልና ከጀርባ ነበር የሚገደሉት የሚያውቁ ሰዎች በሙሉ በዋት በዚህ በ3 ወረራ ላይ በአማራ ክልል በየትኛውም ቦታ ጀግና ናቸው ያውቃሉ አቋም አላቸው የሚባሉ የልዩ ኃይልም የሚሊሻም የትኛውም ቦታ ላይ ያሉ ሰዎች ከጀርባ እየተመቱ ሞቷል በዚህ እንኳን በዚህ አሁን በጃዊት ሰው ግልጽ እንትን ላይ አንዱ ይሄው ባንተ ነው መጀመሪያ የተገደለው ከዛ ቀጥሎ ደግሞ ብርሌው ነው ማን የሚባል ልጅ ደቡብ ጎንደር አካባቢ ላይ እንደዚሁ ለብቻቸው ሞቷል አገዳደላቸው ድግስ ይደገስለታል ሰው አቋሙንና ሐሳቡን እሱን በመግደል ያጠፋሉ የሱን አቋም ደጋፊዎችን ደግሞ ልቅሶውን በማድመቅ ያታልላሉ ስለማንኛውም ጀግና የሚያወሩ ሰዎችን ጠይቋቸው ለምንድነው ከዛ በኋላ ሌላውን ያስቀጠሉት ፕሮፌሰር አስራት ወልደየስን እያወራ እየተረከ አማራ ክልል ላይ ያለን ህዝብ ያነሳሳ ኃይል አሰብ ሲጠየቅ አሰብ የእምሬቶች ጉዳይ ነው ለምንድነው የአሰብ ጉዳይ የሚጠይቅ ብሎ የመጣ ቡድን ለምን መጣ ገዳዮች ናቸው ያንን ሰው አብዝተው የሚያወሩት አብዝተው የሚተርኩት ያንን ሰው የገደሉ ሰዎች ናቸው ያንን ሰው ያጠፉ ሰዎች ናቸው ይሄ ከዚህ በፊት ደጋግሜ እንዳወራሁት ከሐሳቤ ጋር ስለሚገጥምልኝ ነው እዚህ ላይ ሌላ ምንድነው እዚህ አማለው ዘውዱ ደመቀ መተማ እንዴት ነህ ያለና ስማትው ለምንድነው ስምክን ማጠፋት ስማት ነው አንተ ምን ወይ መዛቱ ነው ወይ መዛቱ ዝለ ሜዳ ላይ ወደክሶ ቆነ ማርያም አዎ ደግሞ እንገናኛለን ችግር የለም
ምን ችግር አለ ብለህ ነው እንገናኛለን። አብረህ ከዛ ሌባ ጋር ከብቶችን ሽጠህ ወደዛ ሄድክ። አማን ጋር ከብቶችን ሸጥኩ። ዝም ብለህ ጠብቅ። እኔ ለአንተ ክፉ አይደለሁም። ግን መልካም በቃ ለሚያልፍ ቀን የማያልፍ ቃል አትናገር። መጀመሪያ ተረጋጋ። ኧረ አንተ ጀመር በቀለው ሰው አለኝ እዚህ አቅምም ስላለኝ እዛ ውጭ ደግሞ ታደርጋለህ። የመኳንንትን አማርኛ ሰምተህ መኳንንት ማን ነው? የአንተው ዘመድ ከብቶች አንተ ጋር ሽጦ የበላው። እኔ የአንተ ከብት ሽጬ በልቼ። አዎ የኔ ከብት ሽጣ ሄደ የገባው ወደዛ። ተው ስቆፍር ውሃ ሳጠጣ ስቆፍር ነው የምታውቀኝ። ስሰርቅ ታውቀኛለህ አሁን? አዎ ሌባ አይደለ ጎንደር ወስደህ ራሱ በእኛ እኮ ነው ነግደህ ያን የወሰድክ አንተ። ጎንደር ላይ ፎቶ አስነስተህ ብለህ እና ታዲያ ጎንደር የመሰረትነውን ፎቶ አብሮ አለ። ለምን አትልከውም ነበር ካብረህ ታዲያ ስማችን? እኔ ታዲያ እዚህ የሳሉት መረጃ ነኝ የእውቀት መረጃ ብለህ ትልከኝ? አብሮ መለጠጥ አብሮ መበላት መጠጣት ይሄ ነው ምረት ገባው። አንተም ገብተህ ዙረህ ወጣን። በቃ አልተመቸህም። የነገረ መኳንንት ነው። ችግር የለም አውቄዋለሁኝ። ተው እንደው ዝም ብለህ ጥራዝ ነጠቅ አትሂድ። ተረጋጋ። አስተውለህ ተናገር። ዘውዱ ስማ አዳምጠኝ። ደውሎ መፎከር ደውሎ ማቀራራት ጥሩ አይደለም። ረጋ በል አስተውል። ምንም ስለማታመጣ ነው። አቅሜን ስለማቆም እሺ አቅሜ ደካማ ነው። ትክክል ነህ። ግን ደግሞ አቅም የለውም ብለህ ደግሞ እኔ አቅም አለኝ ብለህ ሰውን አንተ የልመናቸው የደፈራ ስልክ ይዘህ እባክህን። እኔ ታዲያ የሳሉ ጌዚ ቆሻሻ መረጃ ነው እንዲህ ደበቀ ማንን ነው መተማ ያሳሰርኩ ነው ታዲያ ንገረኝ። ይህን ብለህ ተናገር። ይኸውልህ ቀን ሰጠኝ ብለህ ሰው ቀን አታጨልም። አቅም አለኝ ብለህ ከአቅም የሌላቸውን ሰዎች ስም አታጥፋ። ጥሩ አይደለም። ልብዳ ኧረ ችግር የለም። አንተ አዳምጠኝ ዝም ብለህ የምትናገረውን ነገር ሁሉ ዝም ብለህ ማንኛውም ቢሆን ማለት ነው። አማራ ነው። ሄድኩኝ አቅሜ ድውይ ነው። ተደብድቤያለሁ። አጥንቴ ተባራ ነው። ገብቻለሁ። አልቻልኩም። በጅንጫው በድንጋዩ መተኛት አቅም አጣሁኝ። የገዛኋትን መሳሪያ አስረክቤ ገባሁኝ። ይዤውት የመጣው ነገር የለኝም። ሌላን ከብቶች ሸጥክ ሂደህ ገባህ። ከዛ ላይም ደግሞ የሆነ መሽን ይዘህ ገባህ። ወደዚህ አይመቻለ ዙረህ ሄድክ። በቃ ሌላ እንትን የለም። በቃ ሌላ አማራጭ ነው። ከዛ ውጭ ደግሞ እኔ ማነው ታዲያ አንተ ፋኖ ነው ጋዜጠኛ የፋኖ ጋዜጠኛ ነው። ዝም ብሎ የከፍተረኛውን እያወጣ የሚዘግብ ይሄ በመተማ አካባቢ ላይ ያሉ እርስ በርሳቸው እንደዚህ የሚመሩት ነው። ንግግሩን ምን ስታዩ በቃ ያጠፋሉ ይጠፋሉ አይነት እንጂ ከዚህ የሚያሳዝነውና የሚገርመው የሆነ ውጭ ሀገር ላይ ተቀምጠው በእነዚህ ሞት እና ምናምን የሚሽሯሉ። እነዚህ ልጆች እያገዳደሉ አበጀህ ጀግና እያሉ እርስ በርሳቸው እያባሉ በእነዚህ ደም እነሱ እውነት ጫካ ገብቶ ሰው ገሎ እናቱን ገሎ ሰው በሚስማር መጥቶ መንግስት ይሆናል? አይሆንም። ውሸት ነው። ቀበሌም አይመራም። አቅሙም የለውም። እኔ ተናግሬዋለሁ ዛሬ። አሁንም የምደክመው አቅሙም የለውም። እሱ እስኪወድቅ ሰው መብላት ነው። የአማራን ታሪክ ማጥፋት ነው። ለውጥ እኮ ትልቅ የመጀመሪያ እኮ ፌሮ ቆሞ የህወሓት አመራር የገቢ ማስገኛ የሆነውን ግድብ ከኔም ኪስ ከመቀነትም እሱን እኮ ግሌት ብሎ እንደገና ፕላን ሰርቶ አይተናል። ይለውጥ ነው ለማቆም የሚታገለው ይሄ ወሮ በላ ሌባ። ከዛም በኋላ እኮ እንጂ እስቲ የባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን እንጂ ቤት ይግባ። አሁን አለማም እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ። ቤት ገብቶ ይስራ። ቤት ገብቶ ይስራ። ታኮነን እኛ ለገበሬው የሚለብስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። እኔ በጣም ይቆጨኛል። ይህንን ሰው የስታዩት የገጠር ሰው ነው፣ አልተመቸውም አለባበሱና እኛ ሜጀር በምናደርግበት ነገር ስናየው በቃ አይደል። ግን የኢትዮጵያ ፖለቲካ ፓርቲ ነን፣ ነፃ አውጪ ነን፣ ምሁር ነን ብለው ብጥብጡ ላይ ያሉ ሰዎች
ይሄ ሰውዬ ከተናገረው ውስጥ 1% የሚሆን እሳቤ አላቸው ወይ? ይሄ ሰውዬ ባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን ነች ቤት ይግባ። አሁን አልበማም እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ፣ ቤት ገብቶ ይስራ፣ ቤት ገብቶ ይስራ። ታኮነን እኛ ለገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። እኔ በጣም ይቆጨኛል። ፋኖ እኮ ማለት አባቶቻችን 5 ዓመት ሸፍተው ጣሊያንን ያንበረከኩ አፍሪካን ከቀኝ ግዛት ያዳኑ በስም ይነግር። እውነት ነው የምነግራችሁ፣ እውነት። ታዲያ እስቲ ያፃን አንድ ጁኒታ አንድ አይኑኒታ ኧረ ፈጣሪ ይፍረድ፣ ፈጣሪ ይፍረድ። እውነት እኔ ለፈጣሪ ነው የምነግረው። አዎ አይበጁንም፣ አይበጁንም። የሰው ልጅ ትምህርት ቤት የሚከለክል መማርን የሚዘጋ አማራ ወንድሜን እየገደለ ልጄን እየገደለ ለአንተ ነው የቆምክ ይላል። ውሸታም ውሸታም ነው። ህዋትና እያለ ትናንት የነበር ሁሉ ብሔር ብሔረሰቦች ተጋግዘን ሞሎክሴ እየደፈረ ቀጥቅጠን ያስወጣነውን ህዋትን ግብፅን ኑገዙን ይላል ይሆዳ። ስለዚህ ታሳቢ አድርገን እንውጣ፣ ከችግር ንዳን። አሁን እኮ የሚያርስ የለም የሚነግድ የለም። 3 ዓመት ነው እየሞላን ነው። ከዚህ ምን ለውጥ መጣ? የለም። ራብ ችግር ካልሆነ በስተቀር አንድ ሰው እናት አባቱን የሚቀብራለን እንዴ? መኪና እየታገተ ይሄ እኮ የአማራ ወግ ልማድ አይደለም። ፋኖ የሚባል አማራ አላውቅም። ኢትዮጵያዊ የሚል ፋኖ ነው የማውቀው። ሀገር የሚቆም ለቀይ ባህር የሚዘም ትምህርት ቤት የሚዘጋ ማን ነው? እኔ አይቻለው። አማራን ትውልድ ለመግደል ነው። መንግስታችን እየሞተ እኮ ነው። ልጆቻችን እናትርፍ እያለ እየታገለ እኛ እንላለን እንዴ? ባለ ልጆቹ እኮ ታሪክ ይፋረደኛል ብሎ ነው መንግስት አሁን መከራውን እንዴ። እኛስ ትውልድ አይፋረደንም? ወንድሞቻችን ወጣ ብለን ብናያቸው አሁን እየተማሩ ነው። ስንቱ ትምህርት ቤት ነው ማገዶ የሆነው የማሽላ መጥበሻ። እውነት ጫካ ሰው ገሎ እናቱን ገሎ ሰው በሚስማር መጥቶ መንግስት ይሆናል? አይሆንም። ውሸት። ይሄ ብቻ ለሚሰማ ሰው፣ ማሰላሰል ለሚችል ሰው፣ ህሊናው ቀልቡ ላልደረቀበት ሰው፣ ላልተረገመ ሰው፣ በቁሙ ሰብዕናው ላልተገፈፈና ሰውነቱን አጥቶ አጋንንታዊ የጥፋት ማንነት ላልወረሰ ሰው ይሄ መልእክት ብቻ በቂ ነው። ብዙ ቪዲዮ አያስፈልግም። መስሚያው ላልተበላሸበት ወይም መስሚያው ለሚችል ማለት ነው። ግን እንሰማለን ወይ እነኚህ ጦርነትና ውጊያ የሚለውን እንትን እንዳለን በለውና ላሳጣው መነሻ በለውና በለኝና ላሳጣው መነሻ የትግሬን ልካቅ አማራና ውሻ ይህንን ያደረገ ምናልባት የሰራ ይህንን ያሰራ ከዚህ ጋር የቆመ ሰው ነው። ወጣቶች እና ውጣ ከትግራይ ውጣ ያው ታውቃለህ፣ ዋናው ሁሉንም እናውቀዋለን። እንደው እንደማጠቃለያ ቢሆነኝ እስኪ ለመፍትሄው ብቻ እንነጋገር፣ እንመካከር። ሰው መሆን ኢትዮጵያዊነት መሆንና ሰውነት ኢትዮጵያዊነትና ቀኝነት የችግሮቻችን ሁሉ መፍቻ ቁልፎች ናቸው። አሁን ባለንበት ነባራዊ ሁኔታ ላይ ብቸኛው ጠላታችን ድህነት ነው። ድህነት ሲባል የኢኮኖሚ ነው በዋናነት። ከዛ ቀጥሎ ያው ብዙ አለ። የእምነት ድህነት አለን፣ የፍቅር፣ የአብሮነት፣ የአንድነት፣ የመዋደድ፣ የመረዳዳት ምናምን የዚህ ሁሉ ችግሮች አሉብን። ቅን ያለመሆን የቅንነት ችግር፣ የዝነት ችግሮችና እስኪ ነካ ለማድረግ ልሞክር። መልካምነት፣ አንድነት፣ አስተዋይነት፣ አዋቂነት ደግሞ ለዘላቂ ሰላምና ተጠቃሚነት መሰረቶች ናቸው ማለት እንችላለን። መልካምነት፣ አንድነት፣ አስተዋይነት፣ አዋቂነት ለዘላቂ ሰላም እና ተጠቃሚ ለመሆን የሚያስችሉን መሰረቶች ናቸው።